ለምሳሌ የሰው ልጅ ሰው የእግዚአብሔር ልጅ ብሎ ማለት አዳምጥ ፕሊዝ። የእግዚአብሔር ልጅነት እስራኤላውያኖች በሙሉ የእግዚአብሔር ልጅነት ተሰጥቷቸዋል። ይሄንን ደግሞ ጳውሎስ በግልጽ አስተምሯል። ለሮሜ ሰዎች በላክላቸው ደብዳቤ እግዚአብሔር እስራኤላውያኖችን ይመርጣቸዋል። እግዚአብሔር እስራኤላውያኖችን እየመረጠ ልጁ ያደርጋቸዋል ይላል። መለኮታዊ ክብርን ይሰጣቸዋል፣ ሕግና ስርዓትን ይሰጣቸዋል ይላል። ስለዚህ ኢየሱስ ክርስቶስ ብቻ ሳይሆን እስራኤላውያን በሙሉ የእግዚአብሔር ልጆች ናቸው። ልጅ ብሎ ማለት አባቱን የሚታዘዝ ማለት ነው። ልጅና አባት የሚለው የቃላት አጠቃቀም ይሄ የግሪክ የቋንቋ ባህል ነው እንጂ ለምሳሌ ብሉይ ኪዳን ላይ ብትመጣ አብ ወልድ የሚል ነገር የለም። ተግባብተናል። ስለዚህ አዲስ ኪዳን የተጻፈው በግሪክ ኮይኔ ነው። የግሪክ ለምሳሌ እያንዳንዱ ቋንቋ የራሱ ባህል አለው። የኦሮሞ ባህል ከአማራ ባህል እንደሚለያየው ሁሉ የግሪክ ቋንቋ ባህል ነው ይሄ አባት አብ የሚለው ይሄ ወልድ የሚለው ነገር የመጣው ማለት ነው እንጂ ብሉይ ኪዳን ላይ አብና ወልድ የሚል ነገር የለም። ልጅ ብሎ ማለት ሚውት አድርጌ እዛው ውሻ ጋር ሄደህ ጩህ። እኔ ማንንም ድምጽ የምታገስበት ነገር የለም። ስለዚህ ወገናችን የእግዚአብሔር ልጅ ብሎ ማለት የእግዚአብሔር አገልጋይ እንደማለት ነው። አሁን የእግዚአብሔር ልጅ ብሎ ማለት እግዚአብሔር ማለት ነው ካልከኝ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው እድሜው 30 ዓመት ከሞላ በኋላ ነው። ስለዚህ ከ30 ዓመቱ በፊት ኢየሱስ የእግዚአብሔር ልጅ አልነበረም ማለት ነው። ከጊዜ በኋላ ነው የእግዚአብሔር ልጅ የተባለው ነው እንጂ እንደዛ ሳይሆን ለምሳሌ ኢየሱስ ከ30 ዓመቱ በፊት የእግዚአብሔር ልጅ አልተባለም ወገናችን። ይሄን ታውቃለህ አንተ? የእግዚአብሔር ልጅ የተባለው የፈጣሪ ልጅ ነው ካልክ ልጅ ማለት ፈጣሪነት የሚያስብል ከሆነ ኢየሱስ ከ30 ዓመቱ በፊት የእግዚአብሔር ልጅ አልነበረም። መልስህ ምንድነው? ለምንድን ነው የእግዚአብሔር ልጅማ የእግዚአብሔር ልጅ ነው ራሱ እግዚአብሔር ነው። ምክንያቱም በዮሐንስ ወንጌል ላይ ፕሊዝ ኦኬ መረጃ ልስጥሽ። ቆይ አንቺ መረጃ አንተ የታል ስልኬ አንተ እስኪ ኢየሱስ ከ30 ዓመቱ በፊት የእግዚአብሔር ልጅ የተባለበት ዮሐንስ ወንጌል የሚለው ኢየሱስን ፈጣሪ ካደረገው ዮሐንስ ወንጌል ምዕራፍ 1 አንብቢው። ዮሐንስ ወንጌል ምዕራፍ 1 ቁጥር ስንት? ቁጥር 1 ለምሳሌ የዮሐንስ ወንጌልን ከምዕራፍ 1 እስከ ቁጥር 1 እያወራን ያለነው ስለ እግዚአብሔር ልጅ ነው ወገናችን። ስለ እግዚአብሔር ልጅ ነው እያወራን ያለነው። ምን አልክ አንተ? ኢየሱስ የእግዚአብሔር ልጅ ነው። የፈጣሪ ልጅ የሰው ልጅ ሰው ከሆነ የፈጣሪ ልጅ ፈጣሪ ነው ብለሃል። ኦኬ የፈጣሪ ልጅ ፈጣሪ ከሆነ ኢየሱስ ፈጣሪ ሆነው 30 ዓመት ከሞላው በኋላ ነው። ከዛ በፊት ፈጣሪ አልነበረም ለሚለው ጥያቄ መረጃ አለኝ ብለሃል። አንተ መረጃ ነው እንደዛ። ለምሳሌ አንቺ አሁን ለምሳሌ የነብዩ መሐመድ ሙሉ ታሪክ ከ1 ዓመት እስከ ጎልማሳነት ያለውን እድሜው ይታሪኳልሽ ማን እንደወለዳቸው እንዴት እንደነበሩ ምን እንደነበሩ ሰው ናቸው። ያኒ እሳቸው ሰው ናቸው። ማንኛውም ሰው ባሳለፈበት ህይወት አሳልፈው አምላክ ራእይ ልኮላቸው በነብይነታቸው ጊዜ የነበረውን ማንኛውም ህይወታቸው አመጋገባቸው ኢቭን አተኛኝታቸው ማንኛውም ነገራቸው ተጽፎልን አለ በሐዲስ። አንተ የሰው ልጅ ሰው ነው የፈጣሪ ልጅ ፈጣሪ ነው ብለሃል። የፈጣሪ ልጅ ፈጣሪ ከሆነ ኢየሱስ የፈጣሪ ልጅ የሆነው እድሜው 30 ዓመቱ ከሞላው በኋላ ነው አልኩ በመጽሐፍ ቅዱስ መረጃ ራሱ በመጽሐፍ ቅዱስ መረጃ። ለምሳሌ አይደለም እሱን ማለት ነው በቁርአን ራሱ 3 ነገር ነው የሚገልጻቸው ማለት ክርስቶስን ወርድ ኦፍ ጋድ እንደሆነ ስፒሪት ኦፍ ጋድ እንደሆነ የምር ካሪማቱላህ ብሎ ነው ወርድ ኦፍ ጋድ አታለቃቀስ። በመጀመሪያ አንተ ቁርአንን አላምንበትም ብለሃል። እንግዲህ እንትን ሆድህን ባርባራ ይበለው አይክፋ ወይም አትዘን። በቃ የሽንፈት መንፈስ አይጫናችሁ። አሁን እኮ እኛ ተቸገርነው የሽንፈት መንፈስ ስለተጫናችሁ ነው እንደዚህ የምትሉት። አታምንበትም ቁርአንን አታምንበትም አትጥቀስ። አላምንበትም። ስለዚህ አትጥቀስ። እኔ በጴጥሮስ አምናለሁ፣ በያዕቆብ አምናለሁ፣ በክርስቶስ አምናለሁ፣ በወንጌል አምናለሁ። ለዛ ነው የምጠቅሰው። አንደኛ ነገር። ሁለተኛ ነገር ወርድ ኦፍ ጋድ ይለዋል ምንትስ ይለዋል። እኛ እኮ አንተ እኮ የሰው ልጅ ሰው የፈጣሪ ባልክበት ሰው የፈጣሪ ባልክበት ሂሳብ ኢየሱስ የፈጣሪ ልጅ የተባለው ከ30 ዓመቱ በኋላ ነው። በነገር ላይ የፈጣሪ ልጅ የሚገኘው በስራ ነው። ኢየሱስ ክርስቶስ ስለጾመ፣ ስለጸለየ፣ ስለተጠመቀ ነው የእግዚአብሔር ልጅ የተባለው።
ተግባብተናል። ኦኬ ሶ በመጽሐፍ ቅዱስ ከእንትን ካልሽ የመጀመሪያው ምን ብለሽ ለምሳሌ ዮሐንስ ወንጌል ምዕራፍ 1 እስኪ አስረጅኝ። ኦኬ ዮሐንስ ምዕራፍ የዮሐንስ ወንጌል ምዕራፍ 1 ጀምሮ የሚያወራው ስለ እግዚአብሔር ቃል ነው። ያኔ ስለ ፈጣሪ ቃል ነው የሚያወራው። ኦኬ የእግዚአብሔር ቃል እስኪ ሚውት አድርገህ ስልክና አንድ ጊዜ ይሁን። የእግዚአብሔር ቃል ከእግዚአብሔር አፍ ነው የሚወጣ። ኦኬ የእግዚአብሔር ቃል ነው። ኦኬ የእግዚአብሔር ቃል ደግሞ ለዘላለም አስረዳ ዮሐንስ 1:1 ላይ እንዳለ ቀጥሎ 3 ላይ እንደዚህ ይላል። ቆይ ኦኬ 3 እና 4 እንደዚህ ይላል። ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህችም ሕይወት የእሱ ብርሃን ነበረች ይላል። ሕይወት በማን ነበረች? በእግዚአብሔር አብ ነበረች። በክርስቶስ እግዚአብሔር አብ ሕይወት ለኢየሱስ እንኳን ሰጥቷል። ላ እግዚአብሔር አብ ለኢየሱስ ሕይወት ሰጥቶት የለም እንዴ? የዮሐንስ ወንጌል 5:26 ላይ 5:26 ዝቅ ብሎ ደግሞ ቃል ስጋ ሆነ፣ ያም ቃል ስጋ ሆነ ይላል። ቃል ስጋ ሆኖ ብሎ የእግዚአብሔር ንግግር ቃሉ ነው። የእግዚአብሔር ቃሉ ነው ስጋ ሆኖ። እግዚአብሔር ምን ይላል? በክርስቶስ ላይ እኮ ነው ስጋ የሆነው። በክርስቶስ ላይ ነው ስጋ የሆነው። ወይ በቅ እንዴ ፕሊስ ይኸውልህ፣ ክርስቶስ ብቻም ሳይሆን ስጋ የሆነው ሁላችንም ስጋ ሆንን። ይኸውልህ አሁን እንግዲህ እግዚአብሔር እቅድ አለው። ዮሐንስ 1 እንደሚያወራው እግዚአብሔር ተናጋሪ እንደሆነ፣ እግዚአብሔር እቅድ እንዳለው፣ እግዚአብሔር ሆነ ያለው ሁሉ ይሆናል። አሁን እኮ ሁሉ በእርሱ ሆነ ይላል። እርሱ የተባለው እግዚአብሔር አብ ነው እንጂ ኢየሱስ አይደለም። እርሱ የተባለው እግዚአብሔር አብ እንጂ ኢየሱስ አይደለም። ምክንያቱም 3 እና 4 ምንድነው የሚለው? ሕይወት በእርሱ ዘንድ ነበረች ይላል። በማን ዘንድ? በእግዚአብሔር አብ ዘንድ ነበረች። እንደውም ዮሐንስ 1 ስለ ኢየሱስ የሚያወራ ሽታው ራሱ የለም። ምክንያቱም የዮሐንስ ወንጌል ምዕራፍ 5:26 ላይ እግዚአብሔር አብ ለኢየሱስ ሕይወትን ሰጥቶታል። እግዚአብሔር ለኢየሱስ ሕይወትን ከሰጠ ሕይወት በማን ዘንድ ነበረች? በእግዚአብሔር ዘንድ ነበረች እኮ። ያም ቃል ስጋ ሆነ፣ ወደ ወገኖቹ መጣ፣ የገዛ ወገኖችን አልተቀበሉትም። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። አዳምጥ ቃሉ በእግዚአብሔር ዘንድ ብሎ ማለት እኮ ቃሉ እኮ የእግዚአብሔር የራሱ ሐሳቡ ነው። የእግዚአብሔር እቅዱ እኮ ነው። ለምሳሌ እግዚአብሔር ኢየሱስን እፈጥራለሁ ብሎ ያ ቃሉ የራሱ ነው። እግዚአብሔርን እንደሚፈጥር ያ ቃል እሱ ጋር አለ፣ የራሱ ቃል ነው። እኔ ለምሳሌ ለወደፊት እንደዚህ አደርጋለሁ ብዬ ተናገርኩኝ፣ አልሰራሁትም። ያቀርኩትን ጊዜው ሲደርስ አድርገዋለሁ። ይሄ የሚናገረው ስለ እግዚአብሔር እቅድ ነው። እግዚአብሔር ይህንን ዓለም ከመፍጠሩ በፊት ይሄ ምድር ሰው ከመፈጠሩ በፊት እንደሚፈጥረው ያ ቃል እግዚአብሔር ያ ቃል ይሄ በቃል ደረጃ እንደፈጥረዋለሁ ብሎ እንዳለ ቃሉ የራሱ እንደሆነ ያ ቃል ነገር ግን ጊዜው በሚሆን ሰዓት እግዚአብሔር ምን አለው? ሆነ አለው፣ ሆነ ይላል። ሆን የሚለው ማን ነው? እግዚአብሔር ነው እንጂ ኢየሱስ አይደለም። እግዚአብሔር ሆን ከተባሉት መካከል ማን ነው? ኢየሱስ ሆን ከተባሉት መካከል አንዱ እንጂ ሆን የሚለው አይደለም። ሆን የሚለው ማን ነው? እግዚአብሔር። ሕይወት በሱ ጋር የነበረች ናት። እዚህ ጋር እኮ ሕይወት በማን ዘንድ ነበረች ይላል። ሕይወት በእርሱ ዘንድ ነበረች። በማን? በእግዚአብሔር ዘንድ ነበረች። ስለዚህ ሕይወትም ቃልም ማንኛውም ነገር በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። እግዚአብሔር ቃል የራሱ ነው። ቃል የሚናገር ነው። ሕይወት የሚሰጥ ነው። ኢየሱስ ክርስቶስ ሕይወትን ከተቀበሉት መካከል አንዱ ነው። እኛ ሕይወትን እንደተቀበልነው ሁሉ ማለት ነው። ይሄን ይመስላል ወገናችን። ኦኬ እሺ፣ እንደዛ ከሆነ ለምሳሌ በሞት ላይ ስልጣን ያለው ማን ነው? እግዚአብሔር ነው? ፈጣሪ ነው በሞት ላይ ስልጣን ያለው። በሞት ላይ ስልጣን ፈጣሪ ካለው ራሱ ክርስቶስ ደግሞ አላዛርን ከሞት አስነስቶታል። ድውያንን ፈውሷል። አላዛርን ከማስነሳቱ በፊት ሃይሚዬ መጀመሪያ በደንብ እንረዳዳ። የዮሐንስ ወንጌል ምዕራፍ 11 ላይ የአላዛር እህት ኢየሱስን ናና እግዚአብሔር ለምንልን ያለችው፣ ለምንና ወንድሜን አስነሳለችው። ኢየሱስም አላዛር ከተነሳ በኋላ ምን አለ? የለመንኩን ሰምተኛልና አለ። ኢየሱስ እግዚአብሔርን ለምኑ ነው አላዛር የተነሳው። አላዛርም ከተነሳ በኋላ ኢየሱስ አመስግኖታል እግዚአብሔርን። የመጽሐፍ ቅዱስን አስተምሮ አንሻዋራ አታምጣ። እንደዛ ከሆነ ደግሞ ለምሳሌ ለዘመናት አይነ ስውር የነበረ ሰው
ክርስቶስ በመንገድ ላይ ሲያልፍ የዳዊት ልጅ ሆይ ዳዊት አባታችን እንደሆነ ታምኛለሽ። የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ከዛም አይኑን እንደመለሰለት እንረዳለን። ምን ማለት ነው? አውቀዋለሁ ታሪኩን። እኔ ልጨርስልህ ታሪኩን። እንደውም ያ ሰውዬ ምን አለ? ይህ ሰውዬ ሰዎች አይኔን አብርቶልኛል ብሎ ሲናገር ሰዎች ምን ትለዋለህ አሉት። ይሄማ ነብይ ነው አለ። ይሄማ ነብይ አይደለም ሲሉት የኢየሱስ ተቃዋሚዎች እንዴት ነብይ አይደለም ትላላችሁ? ይሄ እግዚአብሔርን ባይፈራ ይሄን ተአምር አያደርግም ነበር ነው ያለው። ስለዚህ አይኑ የበራለት ሰውዬ ምን አለ? ኢየሱስን እግዚአብሔርን የሚፈራ ነብይ ብሎ አለ። ስልጣን ስላለው ነው። በሞትም ላይ በምንም ላይ ስልጣን ስላለው ነው። ስልጣንማ በምድርም በሰማይም ተሰጠኝ ብሏል እኮ። ስልጣንማ አለ። ስለዚህ ኢየሱስ ያደረጋቸው በሙሉ ስልጣን ተሰጥቶት ነው። አንደኛ ሰጪው ነው ያለው። በሰማይም በምድርም ስልጣን ያለው እግዚአብሔር ብቻ ነው። የሐዋርያ ሥራ እኮ ሰጪ ነው። አድራጊው ሰጪው ነው። በነገር ላይ ሰጪው ነው። አምላክም ሰጪው ነው። እግዚአብሔርም ሰጪው ነው። ጌታ ሰጪው ነው የሚመለከው። መጽሐፍ ቅዱስ ለምሳሌ አሁን እናንተ ኢየሱስ ፈጣሪ ነው ትላላችሁ፣ እግዚአብሔር ነው ትላላችሁ። ፈጣሪ ከሆነ እግዚአብሔር ከሆነ አምልኮ ቀርቦለታል ወይ? አምልኮ አልቀረበለትም። መጽሐፍ ቅዱስ ላይ አንድ አካል ፈጣሪ እንዳልሆነ የምትለየው አምልኮ እንዳልቀረበለት ስታይ ነው። ለኢየሱስ የቀረበለት አንዳች አምልኮ የለም። የያዕቆብ ወንጌል ምዕራፍ 1 ቁጥር 27 ላይ ሐዋርያው ያዕቆብ ምን ይላል? አምልኮ ለእግዚአብሔር አብ ይላል። ግን አምልኮ ለእግዚአብሔር ወልድ የምትል አታገኝም። ለምሳሌ ለእግዚአብሔር መስዋዕት ቀርቦለታል። እግዚአብሔርን አመስግኑ ተብሎ ተጽፏል። ለእግዚአብሔር ዘምሩ፣ እግዚአብሔርን አወድሱ፣ እግዚአብሔር ጸሎትን ሰማይ ተብሎ ተጽፏል። ስለዚህ ፈጣሪ ከሶስቱ አካል አንዱ አካል እኮ አዳም ታሰበና ጨረስኩ። ፈጣሪ ከተባለ አንድ አካል ጸሎት ሊቀበል ይገባዋል። ጸሎትን ሰማይ ሊባል ይገባል። ሊወደስ ይገባል። ሊዘመርለት ይገባል። መስዋዕት ሊቀርብለት ይገባል። ሊመለክ ይገባል። ነገር ግን የኢየሱስ ክርስቶስ ሐዋርያቶች ለኢየሱስ አንዳች አምልኮ ስርዓት አላቀረቡለትም። አንዳች አምልኮ ስርዓት። ነገር ግን ለፈጣሪ የአምልኮ ስርዓት አቅርበውለታል። ጳውሎስ እግዚአብሔርን አመስግኗል፣ እግዚአብሔርን አወድሷል፣ እግዚአብሔርን አምልኳል፣ መስዋዕት አቅርቧል። ነገር ግን ለኢየሱስ አላቀረበም። ስለዚህ ፈጣሪ ነው ጌታ እንዴት ነው አምላክ ያልሆነው? እግዚአብሔር ነው ካላችሁ ለምሳሌ ለመጀመሪያ ጊዜ እንዲሁም የክርስቶስን አምላክነት የመሰከረው ሰይጣን ነው ይባላል። ለምሳሌ በመቃብር ላይ ለዘላለም ብዙ ጊዜ አብዶ የሚኖር ሰው እንደነበረ ከዛ ያንን ሰው ደግሞ ክርስቶስ ሲሄድ የት ላይ ነው ይሄ ያለው? የት ላይ ነው ይሄ ያለው? በመቃብር ሲኖር ስለነበረው ከዛ በጣም ወንጌል ላይ ነው ያለው። የትኛው ወንጌል ተረተረ ነው ሃይሚ በነገር ላይ አጋንንት ኢየሱስ ክርስቶስ እግዚአብሔር ነው ብለው አያምኑም። አጋንንት ኢየሱስን የእግዚአብሔር ልጅ ነው ብለው ነው የሚያምኑት። ያኒ ከናንተ በተሻለ ማለት ነው። የእግዚአብሔር ልጅ ብሎ ማለት እግዚአብሔርን የሚያገለግል ማለት ነው። ያዕቆብ ወንጌል ማነው? ያዕቆብ መልእክት ምዕራፍ 2 ከቁጥር 19 17 ጀምረ ስታነብ አጋንንት እግዚአብሔር አንድ እንደሆነ ያምናሉ፣ ይንቀጠቀጥማሉ፣ የሚፈራሉም ተብሎ ተጽፏል። ስለዚህ አጋንንት ኢየሱስና እግዚአብሔር ማንና ማን እንደሆነ ያምናሉ። እናንተ ናችሁ ከአጋንንት ራሱ ያልተሻላችሁት። ኢየሱስን እግዚአብሔር ነው የምትሉት ማለት ነው። ለምሳሌ አንቺ መሰረት ነሻ። እጅ አለሽ፣ እግር አለሽ፣ ጭንቅላት አለሽ። ከአንቺ ውስጥ መሰረት የትኛዋ ነው? የራሴ አካላት ክርስቶስ ከእግዚአብሔር አካላት ውስጥ አንዱ አካል ነው። ክርስቶስ ከእግዚአብሔር ከሶስቱ አካል አንዱ አካል ነው። ይኸውልህ ከሶስት አካል አንድ አካል ነው የሚባል ነገር የለም። ይሄ ከሶስት አካል መጽሐፍ ቅዱስ ላይ የሌለ ወሬ አታውራኝ። መጽሐፍ ቅዱስ ላይ የሌለ ወሬ እኔ የሚያወራ ሰው አይመቸኝም ፈጽሞ። ፕሊዝ መጽሐፍ ቅዱስ ላይ የሌለ አካል አታውራ። ኦኬ የሌለ ነገር አታውራ። ከሶስት አካል አንድ አካል የሚባል ነገር የለም መጽሐፍ ቅዱስ ላይ። ይኸውልህ የጳውሎስ አዳምጥ ጳውሎስ ምን ብሎ ነው ያስተማረው? እውቅና የሰጠው ለማን ነው? ለአብ ነው፣ እግዚአብሔር ነው ብሎ እውቅና የሰጠው። ስለዚህ የመጽሐፍ ቅዱስ አስተምሮ እግዚአብሔር ማን ነው? አብ ብቻና ብቻ ነው። እንደውም ምን ብሏል መሰለ ጳውሎስ ለጢሞቴዎስ በላከው ደብዳቤ ላይ አንድ እግዚአብሔር አለና ይላል። እኔ አሁን ጳውሎስ የሚገርመኝ ሰዎች ስላሴ የሚባል ነገር ፈጥሮ እንዳያስተምሩ ከመፍራቱ የተነሳ ምን ይላል? አንድ እግዚአብሔር አለና እያለ ነው የሚሰብከው እንጂ ሁለት እግዚአብሔር አለና ሶስት እግዚአብሔር አለና ብሎ ሰብኮ አያውቅም አንድም ቀን። እናም ለጢሞቴዎስ በላከለት ደብዳቤ ላይ አንድ እግዚአብሔር አለና በህዝብና በእግዚአብሔር መካከል የሆነው ሰው የሆነው ደግሞ ክርስቶስ ነው። ሰው የሆነው ማን አለ? ኢየሱስ አለ።
የሐዋርያ ሥራ ላይ ጳውሎስ ምን ብሎ አስተምሯል? ምድርና ሰማይን የፈጠረ በምድርና በሰማይ መካከል ያለውን የፈጠረ ማን ነው አለ? እግዚአብሔር ነው አለ። ኢየሱስ ደግሞ እግዚአብሔር እንዳልሆነ 13ቱም ደብዳቤዎቹ ላይ የመጀመሪያው መልእክት ላይ ከእግዚአብሔር አብ እያለ ነው ያስተማረው። ያንተ ቤተክርስቲያን ደግሞ ኢየሱስን ከእግዚአብሔር ወልድ ብላ ታስተምራለች። ከየት አምጥታው ነው? ኢየሱስን እግዚአብሔር ወልድ ማለት እኮ መወለድን የሚገልጽ ነው። ስጋ ስለመወለድ አልተጠየቅም። ቤተክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ታስተምራለች። ይህ አስተምሮ ከየት የተገኘ ነው? ለሞኑ ሐዋርያት ይሄን አስተምሮታል? ያቁታል? አያቁትም? አላስተማሩትም። ከሐዋርያት ውጭ ሆነ አስተምሮ ነው። አይታወቅም በሐዋርያት አስተምሮ። ኦኬ እንዴ ይላል። እንደውም ኦርቶዶክስ ቤተክርስቲያን በሐዋርያት ትምህርት ላይ የተመሰረተች መሰረት ናት አይደለችም። ሐዋርያት እና እሷ ሲጀምር አይተዋወቁም። ሐዋርያት ኢየሱስን አላመለኩም። ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው አያምኑም፣ አልሰበኩም። እግዚአብሔር ወልድ የሚል የሐሰት አስተምሮ ነው። ለዚህ ነው ቤተክርስቲያኖቻችሁ የኦርቶዶክስ ምን የፕሮቴስታንት ሐዋርያትን አያውቁም የምለው። እንደዚህ ነው ሐዋርያው ጳውሎስ። ለምሳሌ እንደዛ ካልሽ ደግሞ ለምሳሌ በሞትና እኔ ለሊሳ አንድ ጊዜ ወደ ሞት ወደ ምናምን አትሄድ። እኔ ሐዋርያው ጳውሎስን የምወድበት ትልቁ ምክንያት ምንድነው? አንድ እግዚአብሔር አለና እያለ ነው የሚሰብከውና ለቆሮንቶሶች በላክላቸው ደብዳቤ አንደኛ ቆሮንቶስ ምዕራፍ 8 ከ4 እስከ 6 ያለው ላይ ስናነብ በምድርና በሰማይ አማልክት የተባሉ ቢኖሩም ማለት አንድ አምላክ ግን ማን አለ? አብ አለን ያለው። ስለዚህ አንዱ አምላክ ማን ነው? አብ ነው። እግዚአብሔር ማን ነው? አብ ነው። ፈጣሪ ማን ነው? አብ ነው። የፈጠረ ከሁሉ በላይ የሆነ ማን ነው? አብ ነው። ስለዚህ ኢየሱስ ፈጣሪ አይደለም። ኢየሱስ አልተመለከም፣ ሊመለክም አይገባውም። ምክንያቱም በእግዚአብሔርና በሰው መካከል ያለ ሰው የሆነው ክርስቶስ ስለሆነ ብሏል ጳውሎስ። ዓለም የተፈጠረው በምንድን ነው ማለት ነው? ዓለም የተፈጠረው እንዴ? ዓለም እግዚአብሔር ነው የፈጠረው። በቃል የፈጠረው እግዚአብሔር ነው። በቃል ነው የተፈጠረው። ዓለም የተፈጠረው በቃል ነው። ቃል እኮ የእግዚአብሔር ባህሪው እኮ ነው። ቃል የእግዚአብሔር ባህሪው ነው። ያም ቃል ስጋ ሆነ። የእግዚአብሔር ባህሪው ነው። ኢየሱስ የማርያም ልጅ ነው ወገናችን። ኢየሱስ የማርያም ልጅ ነው። ዓለም የተፈጠረው በቃል ከሆነ ክርስቶስ ደግሞ የእግዚአብሔር ቃል ያና ቃል ከሆነ ወርድ ኦፍ ስፒሪት ከሆነ አረ እግዚአብሔር ያለ ቃላት ብላንተ ወገናችን ይውል አንተ እምነትህን የኔ እምነት ለምን እውነተኛ አልሆነም የሚል የመሸነፍ ስሜት እየተጫጫነ አታውራ። ወደ ቃል ወደ ምናምን አትመለስ። ነገርኩህ። ቤተክርስቲያን ኢየሱስን እግዚአብሔር ወልድ ትላለች። እግዚአብሔር ወልድ ሚል ከሐዋርያት አልተገኘም። እቺ ቤተክርስቲያን ሐዋርያትን አታውቅም ያልኩህ። መልሰህ መተህ ኧረ ፕሊስ ከሰውዬው ጋር እንጨርስ። ቆይ አንተ ደግሞ ሚውት አድርግ። አንተ መልሰህ መተህ ምን አልክ? በቃ እንደ ምን አልክ? ቃል ተብሏል እንዴ? ሐዋርያት የኢየሱስን እግዚአብሔር ወልድነት እውቅና እንዳሰጡ እየነገርኩት ቃል ተብሏል ይላል እንዴ? ለቃልማ ተነጋገርን እኮ። የእግዚአብሔር ቃል ከእግዚአብሔር አፍ ይወጣል። ኢየሱስ የወጣው ከማርያም ማህፀን ነው። ምንም አይገናኙም ወገናችን። ለማንኛውም መጽሐፍ ቅዱስን አንብብ። ይሄን ይመስላል እኮ። ለምሳሌ እንደዛ ለምን ነው እናንተ በኢየሱስ ክርስቶስ የማታምኑት? እኛ በክርስቶስ እናምናለን። ምን ብላችሁ ነው የምታምኑት? እውነተኛ የሃይማኖት ሰባኪ እንደሆነ እናምናለን፣ እንወደዋለን፣ እናከብረዋለን። እንደዛ ከሆነ እሱ የሚለውን ለምንድን ነው የማትቀበሉት? ነገር ግን አናመልክም። ለምንድን ነው የማትቀበሉት? ምን አለ? አምልኩኝ አለ። ፈጣሪ ነኝ አለ። ክርስቶስ ምን አለ? አምልኩኝ አለ። እስኪ ክርስቶስ በድንግልና ነው የተወለደው። በድንግልና ነው የተወለደው። በድንግልና ነው በእንትና ነው የሚባለው። ምንም ወዴት የማያስኬድም ወገናችን። ለምን? እኛ ክርስቶስን እንወደዋለን። ክርስቶስ እውነተኛ የሃይማኖት ሰባኪ ነብይ ነው። ከዚህ በዘለለ ከዛ የተለየ መረጃ ልካል። ቆይ ክርስቶስንም አስሙት አልክ። ክርስቶስ ምን አለ? እስኪ እንስማው። ክርስቶስ ምን አለ? ምን አለ ክርስቶስ? ክርስቶስን ስሙት እያልክ ነበረ። ክርስቶስ ስሙት ያለውማ እኔና አብ አንድ ነን የሚለውን እኔና አብ አንድ ነን የአብ ትምህርት ነው የሚያስተምረው። አብ የላከው ነው የሚያስተምረው። እንግዲህ አብ ልኮት ለሰይጣን አይሰራ። እኔ ልኬህ አንተ ለምን እኔ መሰረት ልኬህ ለአበበች አትሰራም። እኔ ላኩንተህ እኔን ከደህኝ ለአበበች ከሰራህ የአበበች መልእክተኛ ነው የምትሆነው። የላኩ እኔ እስከሆንኩ ድረስ እኔ ያልኩህን መፈጸም አለብህ። ስለዚህ ኢየሱስ ክርስቶስ አብ ነው የላከው። አብ የተላከበትን ዓላማ መስራት አለበት። አብ የላከውን ስራ ከሰራ ምን ይበል? አልተቀበላችሁትም።
ተቀበልነው እንጂ ተቀበልነው። ምክንያቱም ወደ ወገኖቹ መጣ የገዛ ወገኖችም ግን አልተቀበሉትም ነው። መቀበል ማለት ምን ማለት ነው? እሱን ማመን እንዴ ታዲያ ዘመዶቹ ናቸው አይሁዶቹ ናቸው። እኛ አይሁድ አይደለንም እኮ እኛ አይሁድ አይደለንም። አልተቀበሉት የተባሉት ምኖች ናቸው አይሁዶች ናቸው። አይሁዶችም ያልተቀበሉበት ምክንያት ምንድነው? በዝሙት ተወልዷል እያሉ ስሙን ሲያጠፉት ስለነበረ ነው። ተግባብተናል? ኦኬ ይሄን ይመስላል ወገናችን። በመጽሐፍ ቅዱስ አምጥ ለማንኛውም ኦኬ ቴንክ ዩ ስለነበረን ቆይታ። እንትን ሌላም ጥያቄ ይኖረኛል ግን እንትን ዮሐንስ ወንጌልን ምዕራፍ 1ን በደንብ እንድታየው ምን ኢንቫይት አደርግሻለሁ። ችግር ምን ኢንቫይት ታደርገኛለህ? ለራስ ያው እንጂ ለኔ የነገርኩ መረጃ እንኳን አሁን እኮ የመጨረሻ ተስፋችሁ የሆነችው እቺ ዮሐንስ 1 ናት። በደንብ እንዲገባችሁ ኢየሱስ ከማርያም ማህፀን ነው የወጣው። የእግዚአብሔር አብ ከእግዚአብሔር አፍ ነው የሚወጣው እኮ ብዬ እኮ አስረዳው እኮ እንደው ያኔ ለሞራልህ ብትረዳው እኮ ማለት ነው። አሁን እቺ የመጨረሻ ተስፋ ካደረካት ዮሐንስ እንደሚለይ ታውቂያለሽ። በቃ በጣም የሚገዛኝ ነገር በቃ ዓለም በቃል እንደተፈጠረ ቃል ደግሞ እግዚአብሔር እንደነበረ ያም ቃል ደግሞ ስጋ እንደሆነ ሳይሆን እና ታዲያ ኢየሱስ ፈጣሪ ካደረከው ለምንድን ነው ጳውሎስ ያልሰበከው? አዳምጥ ምን እንደሚገዛኛል። ዓለም በቃል ቃል የእግዚአብሔር ባህሪው ነው የራሱ ነው። ቃል ከእግዚአብሔር መቼም ቢሆን አይነጠልም። ኦኬ ቃል መቼም ቢሆን ከእግዚአብሔር አይነጠልም። ክርስቶስ ነው የገሰሰው። አዳምጥ ምን እንደሚገዛኝ ይላል እንዴ? ገላትያ ምን እንደሚገዛኝ ይላል እንዴ? ገላትያ 14 ቁጥር 13 ላይ ያውጭልኝ ናውጣይን ህውጣና አፉን ይከፍትብኛል እንዴ? አይውል ምን እንደሚገዛ ይተላል ሲጀመር ያደረገ የመጨረሻ በጣም ያሳዘንከኝ ምን እንደሚገዛኝ አለ። ምን ይገዛሃል? ቆይ አሁን አንተ የመጨረሻ ተስፋ ያደረከው ዮሐንስ 1 ነው። ዮሐንስ 1ን ተስፋ አድርገህ ኢየሱስን ፈጣሪ ካደረከው ሐዋርያት ለምንድን ነው ታዲያ ፈጣሪ ብለው እንትን ያሉት? ለምንድን ነው ሐዋርያት ኢየሱስን ፈጣሪነት የተቀበሉት? ከሐዋርያትም ነው ከሐዋርያትም እኮ ጳውሎስ ለምን ተቃወመው? ጳውሎስ ታዲያ ለምን ተቃወመው? ምን ብሎ ነው የተቃወመው? ጴጥሮስ ለምን ተቃወመው? ጳውሎስን ራሱ ተቃወመው። ከእግዚአብሔር ሲያሳድደው አይኑ ታውሮ ከዛ ከእግዚአብሔር አባለ እኮ ተቃወመው። አንተ የምታሳድደኝ እኔ ክርስቶስ ነኝ ብሎታል እኮ። የኢየሱስን ፈጣሪነት ይቃወማል ጳውሎስ። ጳውሎስ በኢየሱስ ነብይነት በጭራሽ አይቃወም። እሺ ይሄው ባሳይ 13ቱም ደብዳቤ እንደዚህ ይላል። ከእግዚአብሔር አብ ይላል። ከእግዚአብሔር ወልድ ብሏል። ከእግዚአብሔር ወልድ አላለም። ይህ ብሎ ማለት ኢየሱስ እግዚአብሔርን የሚቃወም ማለት አብና ወልድ አንድ ናቸው። ኧረ ወዲያ አብና ወልድ አንድ ናቸው አትበል። እኔ የጠየኩህ እግዚአብሔር ወልድ የሚል ነው። ቤተክርስቲያን ያ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ ያ ፈቃድ ነው። ለማንኛውም ይኸውልህ በቃ ይሄንን እዛ ሮሮህን ከነንትና ጋር ድንኳን ጥለህ እንትን ማለት ትችላለህ። ጳውሎስም ሆነ ጴጥሮስ ያዕቆብም ሆነ ሌሎች ሐዋርያት ዮሐንስም ራሱ ማለት ነው ዮሐንስ ያዕቆብ ጴጥሮስ ጳውሎስ የኢየሱስን እግዚአብሔርነት የሚቃወሙ የማይቀበሉ ኢየሱስ እግዚአብሔር እንዳልሆነ አንኩሮ ሰጥተው የሰበኩ ናቸው። ሰዎች ኢየሱስን እግዚአብሔር ብለው እንዳያምኑ በስነ ስርዓቱ ያስተማሩ ሰዎች ናቸው። ስለዚህ አሁን አንተ ከጴጥሮስ በልጠህ ከያዕቆብ በልጠህ ከጳውሎስና ከዮሐንስ በልጠህ ኢየሱስ ፈጣሪ ነው እያልከን ነው። ኢየሱስ ፈጣሪ ከሆነ እነዚህ ሐዋርያት ለምሳሌ ይሄ እንደዛ ማለት አትችይም። ያንቺ የመረዳት ልክ አለሽ፣ እኔም የመረዳት ልክ አለ። ለኔ የመረዳት ልክ ነው የምንረዳው። ግልጽ አስተምሩ። ግልጽ በገባህ ልክ አይደለም። አንተ ቤተክርስቲያን በሰፋች ልክ በዛች መሄድ ነው የምትፈልገው። ቤተክርስቲያኑን አንቺም እኮ ለምሳሌ መስክ እስልምና በሰፋሽ ልክ ነው የምትሄጂው። ስለዚህ ሁላችንም እስልምና ፈጣሪ ነው። እስልምና ፈጣሪ ነው። ሰው ነው። ሰውን ፈጣሪ አላደረገም። እስልምና ይሄው ደስ የሚለው የነፃነት ሃይማኖት የሆነው ጭንቀት የሌለበት ሃይማኖት የሆነው ለዚህ ነው። ቁርአን ላይ ሰው ነው። ሐዲስ ላይ ሰው ነው። ሰውን ፈጣሪ ያደረገ የሃይማኖት አባት የለንም። ሰውን ፈጣሪ ያደረገ ታሪክ የለንም። ኢየሱስ ፈጣሪ ነው የተባለው ፈጣሪ ሁሉን ቻይ ነው። ፈጣሪ ሁሉን ቻይ ነው ብለሽ ታምኛለሽ? ፈጣሪ ሁሉን ቻይ ነው ብለሽ ታምኛለሽ? ያንተ ፈጣሪ ቻይ ስለሆነ ኢየሱስ ሰው ሆነ ልትል ነው? መጀመሪያ አሳይ። ከሐዋርያት አስተምሮ አሳይ ተባልክ እኮ። ትልቁ ልዩነት ምን እንደሆነ ታውቃለሽ? ለምሳሌ ፈጣሪ አይወለድም ብሎ ማመን እና ፈጣሪ ይወለዳል እንዴ? ፈጣሪ ተወለደ ብሎ ያስተማረ ሐዋርያ ያለ የለም። ለምንድን ነው የማይወለደው? እንዴ በግድል ታስወልደው ነው እንዴ? ፈጣሪ ሰው አይደለም ማለት እኮ። ሰው አይደለሁም ማለት እና ፈጣሪ በግድ ሰው ልታደርገው ነው? መለኮት ነው። መለኮትን ያየው ማንም የለም ብሏል ኢየሱስ ክርስቶስ። ኦኬ በመለኮታዊ ባህሪው ነው።
ማን ይሄን በእንትኑ ባህሪ ነው ብሎ ያስተማረው ማን ነው? ማንም ያስተማር የለም። እኔ እኮ ለምሳሌ በመለኮታዊ ባህሪው ሙሴን ከሞት አስነስቶ ጠርቶታል እኮ እና ከሞት አስነስቶ የጠራው ታዲያ ይሄ ተአምር ነው? ፈጣሪ ያደረገው ተአምረው ነው? አይ ወገኖች ኢየሱስ ስልጣን ስለሆነ ነው። ክርስቶስ ስልጣን ስላለው ነው። ስልጣን ተሰጥቶት ነው። ሰጪና ተቀባይ እኩል አይደለም። ኢየሱስ ተቀባይ ነው። እንደውም ኢየሱስ ክርስቶስ ምንድነው አለ? እኔ የፈጣሪን ትእዛዝ ማደርግና በፈጣሪ ፍቅር ነው የምኖረው ብሏል። ስለዚህ በፈጣሪ ፍቅር የሚኖር ሰው ነው፣ የፈጣሪን ትእዛዝ የሚያደርግ ሰው ነው። ተግባብተናል። ሐዋርያት ደግሞ ምን ብለዋል? ኢየሱስ ምን ብሏል? የፈጣሪ መልእክተኛ ነው ብሎ አስተምሯል። ስለዚህ አንተ ከሐዋርያት በላይ አይደለም። አንተም ቤተክርስቲያንም ከሐዋርያት በላይ አይደላችሁም። አስተምሮቶቻቸው ከሐዋርያት ካልተገኘ ምንድናቸው? ውድቅ ናቸው። ሐዋርያትና ቤተክርስቲያን ምንም ልዩነት የላቸውም። ምክንያቱም ቤተክርስቲያን የተቋቋመችው በሐዋርያት ስብከት ነው። ቤተክርስቲያን ሐዋርያትን አታውቅም። ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው አልሰበኩም። ኢየሱስን አምልኩ ብለው አልሰበኩም። ለምሳሌ ያንቺ ትልቁ ስህተትሽ እኮ የቤተክርስቲያን ስህተት ነው። ያንቺ የቤተክርስቲያን ስህተት ነው። ቤተክርስቲያን በሐዋርያት ላይ አልተመሰረተችም ብሎ ማመንሽ እና አልተመሰረተችም። አታውቃቸውም። ቤተክርስቲያን ሐዋርያትን አታውቅም። ቤተክርስቲያን ከየት አምጥታ ነው ኢየሱስን እግዚአብሔር ወልድ የምትለው? አምጣ እስኪ አምጣ። ቤተክርስቲያን ከየት አምጥታ ነው ኢየሱስ እግዚአብሔር ወልድ ነው የምትለው? አምጣ መረጃ። ቤተክርስቲያን የተመሰረተችው እኮ በጴጥሮስ አለትነት ላይ ነው። ስለዚህ ቤተክርስቲያን ከየት አምጥታ ነው ኢየሱስን እግዚአብሔር ወልድ የምትለው? ከየት አምጥታ ነው? ጴጥሮስ ኢየሱስን እግዚአብሔር ወልድ ያለበትን አምጣ። ጴጥሮስ ኢየሱስን እግዚአብሔር ወልድ ያለበትን አንተ የሕያው የእግዚአብሔር ልጅ ነህ። ለይሄ እግዚአብሔር ወልድ ነው ያልኩት ወገናችን። አይህ አንተ ራሱ ጨነቀ፣ መረጃ የለህም። ለዚህ ነው ቤተክርስቲያን እንኳን አይደለም ከሐዋርያት እንዳልሆነች አይደለም ሐዋርያት ምን እንዳስተማሩ ራሱ አታውቅም። አየው አንተ ቤተክርስቲያን ጋር አብረህ እግዚአብሔር ወልድ ስትል ኖረ እግዚአብሔር ወልድ የተባለበትን ማሳየት አልቻልክም። አስበኸዋል? ያኒ ይሄን እንግዲህ እንደ አስበኸዋል? አሁን አንተ ቤተክርስቲያን ከሐዋርያት ተገኘ ስትል ሐዋርያት ምን እንዳመኑ ራሱ አታውቁም። መሲ ለምሳሌ እንዲያው ምን እንዳስተምሩ አታውቅም እኮ አንተ እኮ እግዚአብሔር ወልድ የተባለበትን አንተ አስለ ማሳየት አልቻልክም እኮ። ቤተክርስቲያን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ሲጀመር አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ ብላ ነው የምታምነው። እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ክርስቶስን ያለና የነበረ የሚመጣውና የመጨረሻውና መጀመሪያው አልፋና ኦሜጋ ብላ ነው የምታምነው እኮ የምታምነው። ይሄን እምነቷን ከየት አገኘችው? ካሳየን እስኪ። እግዚአብሔር ወልድ የተባለበት ከመጽሐፍ ቅዱስ አምጣው። የታል እግዚአብሔር ወልድ የተባለበት? እውቀት ስለሌለኝ ነው እኔ አሁን እያወራሁሽ እውቀት የለኝም ነው እንጂ በገባህ ልክ። ስለዚህ እግዚአብሔር ወልድ የሚል የለም። ይኸው ከአሁን በኋላ ወቅ እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ ሽታውም የለም። ለዚሁ ነው ቤተክርስቲያን ሐዋርያትን አታውቅም የምል። ለዚህ ነው ሐዋርያት ያላስተማረችውን የምታስተምራት የምል። ለዚህ ነው ከሐዋርያት ያልተገኘ አስተምሮ የምታስተምር ናት። ኢየሱስን አሁን አንተ ስታመልክ ኖረሃል። ኢየሱስ አይመለክም። መጽሐፍ ቅዱስ ዘዳግም 10 ስለዚህ ሐዋርያት ካላመለኩት ማምለክ አይቻልም። ምንድነው የሚለው? ዘዳግም 10:20 ላይ እግዚአብሔርን ፍራ፣ እግዚአብሔርን አምልክ፣ በስሙ ማል ይላል። ኢየሱስን አምልክ እነሱ እኮ እሱን ስላዩና በሱ ላይ ሃይማኖታቸው ስለተመሰረተ ነው እኮ ደማቸውን ለሰይፍ የሰጡት እኮ። ለዛ ሃይማኖታቸው ስለተመሰረተ ብሎ ማለት ኢየሱስ እኮ ከአብ የተቀበለውን አብ ራእይ ተገለጠለት፣ ህዝብን አስተማረ። ያስተማረው መተግበር እንጂ እሱን ማምለክ እንደምን ማለት ነው? እርሱ ያስተማረው ለምንድን ነው እናንተ የማትቀበሉት? እና አስተማር እንጂ አምልኩኝ አለ እንዴ? አስተማር እንጂ አምልኩኝ አለ እንዴ? እንዴ የዕብራውያን ጻፊ ምን አለ? እነ ሙሴ የብሉይ ኪዳን መካከለኛ ናቸው አለ። ኢየሱስ ደግሞ የአዲስ ኪዳን መካከለኛ ነው። መካከለኛ አይመለክም። መካከለኛ የሚያስታርቅ ነው፣ አስታራቂ ነው ብሏል ጳውሎስ። ምን አለ? አስታራቂ ነው አለ፣ መካከለኛ ነው አለ። የአዲስ ኪዳን መካከለኛ ነው አለ እንጂ አምልኩት አላለም። ነገር ግን ፈጣሪ የሚመለከው በማን በኩል ነው? በኢየሱስ በኩል ነው። ከፈጣሪ ጋር የምትታረቀው በአዲስ ኪዳን በኢየሱስ በኩል ነው አለ እንጂ ኢየሱስን አምልኩ አላለም። ተግባብተናል? ስለዚህ አንድ ሰው ፈጣሪ ከተባለ ሊመለክ ይገባዋል። ነገር ግን
ማንም ሐዋርያት ለኢየሱስ መስዋዕት አልቀረበለትም። መስዋዕት ካልቀረበለት ይሄ ፈጣሪ አይደለም። ካልተመለከ ፈጣሪ አይደለም። በስሙ ካልማልክ ፈጣሪ አይደለም። አንተ በማርያም ስትምል ትውላለህ፣ በኢየሱስ ስትምል ትውላለህ፣ በሚካኤል ስትምል ትውላለህ። ይሄ ተቀባይነት የሌለው አስተምሮ ነው። ምክንያቱም እግዚአብሔር በስም ይማሉ አለ እንጂ በማርያም ስም ማሉ አላለም፣ በኢየሱስ ስም ማሉ አላለም፣ በሚካኤል ስም ማሉ አላለም። ኦኬ ኢየሱስን አመልካለሁ ሳመልከው ለምሳሌ ስትሚ ወላሂ የለ እንዴ እኮና ታዲያ አምላክ ነው አምላኬ ነው በመምለው በአምላኬ ነው። በማንም አልምልም፣ በነብይ አልምልም፣ በሚካኤል አልምልም፣ በመላእክት አልምልም፣ በሰውም አልምልም። የምምለው በአምላኬ ብቻ ነው። አንተ ግን በማርያም ትምላለህ። ማርያም ሰው ናት። ምን ነው ችግሩ? በማርያም ትምላለህ፣ ሚካኤል መልአክ ነው። በኢየሱስ ትምላለህ፣ ኢየሱስ ሰው ነው። እንደ ደግሞ ምንድነው ያልከው ቅድም? ኢየሱስን አመልካለሁ ብለሃል። እንዴት ነው ኢየሱስን የምታመልከው እንዴ? ኢየሱስና ማርያም እኮ ጸሎት አይሰሙም እኮ። ጸሎት የሚሰማው እግዚአብሔር ነው። መጽሐፍ ቅዱስ ላይ እግዚአብሔር ጸሎቴን ሰማኝ ተብሎ ነው የተጻፈው እንጂ ማርያም ጸሎቴን ሰማችኝ ተብሎ አልተጻፈም። ወይም ኢየሱስ ጸሎቴን ሰማኝ ተብሎ አልተጻፈም። ጸሎት ሰሚው አንድ ነው። እሱም ማን ነው? የማርያምና የኢየሱስ ፈጣሪ ነው፣ እግዚአብሔር ነው። እኮ ለምሳሌ ዝም ብለን እንዲሁ እንኳን አባቴ ይሙት እናቴ ትሙት እንለለ እንደ እንኳን በእነሱ መማል ይሄ ኖርማል፣ ይሄ ባህል ነው። ባህል ነው እያወራን ያለ ነው። ስለ ባህል ሳይሆን ስለ እምነት ነው። ያኒ ፈጣሪ ምን ያክል ቀናተኛ እንደሆነ ከሱ ስም ውጪ በምንም ነገር እንድትምል እንደማይፈልግ መጽሐፍ ቅዱስ ያስተምራል። እናንተ ግን በማርያም በሚካኤል በኢየሱስ ስትምሉ መኖራችሁ ራሱ አልታወቃችሁም። ያኒ በዚህ ደረጃ እንኳን ማለት ነው። አየህ አንተ ኢየሱስ ፈጣሪ ነው ብለህ መጣህ። ነገር ግን እንኳን ፈጣሪ ሊሆን ቀርቶ በስሙ እንኳን መማል እንደማትችልበት ያው መጽሐፍ ቅዱስ ግልጽ አድርጎ ያስተምራል። አይ ኖ ኦኬ በል መጽሐፍ ቅዱስን አንብብ። ይሄን ይመስላል ለፖላይትነት። ኦኬ ቴንክ ዩ ጥሩ ያኒ ቴንክ ዩ ጥሩ ጸባይ አለ። ይሄን ይመስላል ጥሩ ጸባይ ነው ለሚያዋጣው። በነገራችን ላይ ጥሩ ጸባይ ያዋጣል። በዚሁ ቀጥል። ኦኬ ፋይን ቴንክ ዩ ቻው ቻው። ኦኬ 30 ሰው ገስት ላይ አለ። እሺ ተከተለ ነው ወይስ ቀጥልሽ? ግን ባይብልን ብዙ ጊዜ ስታብራሪ ትንሽ በትህትና በድፍረት ባይሆን አሁን በጳውሎስ ትምህርት ቀደም ያልሽው ጳውሎስ አንድም ቦታ አላስተማረም ብለሻልና እስቲ ጳውሎስ ካስተማረው አላልኩ። ቆይ መጀመሪያ እንግባባ። ወገናችን ብለሻል። አዳምጥ የረበ ፈጠረ እንደዚህ አትበል። ያላልኩትን አትበል። ጳውሎስ አስተምሯል። ጳውሎስ አላስተማራም ብለሽ አትበልኝ። ጳውሎስ አስተምሯል። አይደለም ጳውሎስ ያስተማረ አምላክ እንደሆነ አስተምሯል። ሐሳብሽ ለአዳም እንደዛም አላልኩም። በነገር ላይ አምላክ የሚል ቃል ራሱ አልተጠቀመም። እግዚአብሔር የሚል ቃል ነው የምጠቀመው። ጳውሎስ ኢየሱስን እግዚአብሔር ነው ብሎ አልሰበከም ነው የኔ ጥያቄ። ይሄ ነው የኔ ግልጽ ቃላት አጠቃቀም የምጠቀመው። ስለዚህ ኢቭን የምጠቀማትን ቃል እንኳን ጠብቃ ይለያያል። ለምሳሌ ቆይ ላስረዳህ። የሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን አምላክ ተብሏል። ዘጸአት ላይም ሙሴ አምላክ ተብሏል። የእግዚአብሔር ቃል የሚመጣላቸው አምላክ ተብለዋል። ይህን ያለው ኢየሱስ ነው። ጳውሎስም አምላኮች አሉ ብሎ ተናግሯል። ራሱ ጳውሎስም ደግሞ አምላክ ተብሏል። ኦኬ ስለዚህ ይሄም አምላክ ከተባለ ፈጣሪ ታዲያ ምንድነው የሚለውን ለመለየት እንዲያመቸን እግዚአብሔር የሚለው ቃል ለማንም ነው አምላክ ተብለዋል። አምላክ ተብለዋል። ልክ ነህ። ግን እርሱ ጌታ ኢየሱስ ክርስቶስ ደግሞ ምን አይነት አምላክ እንደተባለ ጥቅስ ልስጥሽ። ምን አይነት አምላክ እንደተባለ አምላክ የተባሉ ብዙዎች አሉ ብለሻል። ጌታ ኢየሱስ ክርስቶስ ደግሞ ምን አይነት አምላክ እንደተባለ በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ሰማሽ አይደለ? ስለሱ እርሱ እውነተኛ አምላክ እና የዘላለም ሕይወት ነው ይላል። እርሱን እውነተኛ ሌሎች አማልክቶች ለይቶ እርሱን እውነተኛ አምላክ እና የዘላለም ሕይወት ነው አለው። አየሽ ልዩነቱ እዚህ ጋር ነው። አየሽ አንቺ ብዙ ሙሴ አምላክ ተብሏልሽ። እንደዛ ከሄድክ
እውነተኛ አምላክ የተባለው እግዚአብሔር አብ ነው። ኢየሱስ እውነተኛ አምላክ አልተባለም። ኦኬ እውነተኛ አምላክ ሲጀመር አንደኛ ዮሐንስ 5 ያመጣው የሚያወራው ስለምንድን ነው? አዳምጣለሁ። አንደኛ ዮሐንስ መልእክት ምዕራፍ 5 የሚያወራው የእግዚአብሔር ልጅ እንደመጣ ይላል። ኢየሱስ እንደመጣ ነው የሚያወራው። ኢየሱስ እንደመጣ ልቦና የሰጠን ማን ነው? ያ እውነተኛ አምላክ የተባለው ነው የሚያወራው። ስለ ሁለት አካል ነው። ስለማ ልቦና ስለሰጠንና ስለ ኢየሱስ ነው የሚያወራው። ዮሐንስ አንደኛ ዮሐንስ ምዕራፍ 5 ሙሉ ለሙሉ ቶፒኩን ጠብቀህ አንብብ። እንደውም ቶፒኩ ምን ይላል? የእግዚአብሔር ልጅ እንደመጣ ብሎ ርዕስ ሰጥቶታል። ርዕሱ ስለ እግዚአብሔር ልጅ አመጣጥ ነው። የእግዚአብሔር ልጅ ስለመጣ ይላል። ማን ነው? ኢየሱስ መጣ። ኢየሱስ መጣ። አዳምጥ ከቀደም ጀምሮ ልጅ ያረክሽው ስለሆነ ላትነጥ ልጅ የተባለው ፕሊስ አዳምጥ። ይኸው ላስረዳህና ቁርጥህ ነው ወቀው ቁርጥህ ነው ወቀና እዛ የምታዝንም ከሆነ ዘን መፍትሄ ትፈልጋለህ። ልጅ የሚል ነገር አልጠየቅም። ኢየሱስ ልጅ ነው አውቃለሁ። ልጅ ነው ኢየሱስ ልጅ ነው ኢየሱስ ወልድ ነው ኢየሱስ። የኔ ጥያቄ እግዚአብሔር ወልድ የሚል ጥያቄ ነው የጠየቁት። እግዚአብሔር ወልድ የሚለው ቤተክርስቲያን በግልጽ ታስተምራለች። ኢየሱስ እግዚአብሔር ነው፣ እግዚአብሔር ወልድ ነው እያለች ፈጣሪ ነው እያለች ታስተምራለች። ይሄን አስተምሮ ከየት መጣ የሚል ጥያቄ ነው። ኦኬ አንደኛ። ሁለተኛ ጥያቄ አንተ ያመጣው መረጃ የሚያወራው ስለ ሁለት አካል ነው። ስለ እግዚአብሔርና ስለ አባቱ ስለ ልጁ ስለ ኢየሱስ። አዳምጥ። እርሱ እግዚአብሔር አብ ነው። እግዚአብሔር ነው እሱ የተባለው እግዚአብሔር አብ ነው። ያዝ ይሄን መረጃ ያመጣው ምን ብለሃል? ከአማልክቶች የተለየ መሆኑን አዳምጥ። ከአማልክቶች መካከል የተለየ እንደሆነ ላሳይሽ ብለህ ነው አይደል ያመጣው? ጳውሎስ ለቆሮንቶስ ሰዎች በላከላቸው ደብዳቤ አንደኛ ቆሮንቶስ 4-8 ላይ ያለው ስናነብ የአማልክቶች አምላክ አብ ነው ብሏል። ማን? የአማልክቶች አምላክ ኢየሱስ የአማልክት አምላክ አይደለም። ኦኬ ከአማልክቶች ለየት ያለው አምላክ ማን ነው? አብ ነው። ኢየሱስ ከአማልክቶች የተለየ አይደለም። ከአማልክቶች መካከል አንዱ ነው። በጣም ብዙ አማልክቶች አሉ። ከነዛ ብዙ አማልክቶች ጋር አብሮ የተቀላቀለ ነው እንጂ ኢየሱስ ከአማልክቶች አምላክ የተለየ አይደለም። አንደኛ ቆሮንቶስ ምዕራፍ 8 ከ4-6 ያለውን ስታነብ ኢየሱስ ከአማልክት የተለየ እንዳልሆነ ትረዳለህ። ተግባብተናል። ስለዚህ አንደኛ ዮሐንስ ምዕራፍ 5 ላይ ያመጣው መረጃ በጭራሽ የተቀላቀለ ነው የሚል ማስረጃ የአማልክቶች አምላክ ከሆነ አብ የአማልክቶች አምላክ ከሆነ ኢየሱስ ከአማልክቶች መካከል አንዱ አይደለ? አማልክቶች ጋር አብሮ አማልክት ተባለ አይደለ? አሁን ያልሽውን ሐሳብ አብ የአማልክቶች አምላክ ከሆነ አምጣስ እንግዲህ የሚያፈርሰው አንድ መጽሐፍ ጥቅስ ስለስተሽ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እዚህ ጋር እየሰማሽኝ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ወደ አዲስ ኪዳን ደግሞ ልምጣልሽ። ወደ አዲስ ኪዳን ልምጣልሽና ዕብራውያን 1:10 ዕብራውያን 1 ምን ኦኬ ቀጥል። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያለው ማን ነው? እግዚአብሔር የተባለው አካል ማን ነው? እዚህ ጋር ዘፍጥረት 1:1 እግዚአብሔር ነው። እግዚአብሔር ምድርና ሰማይን ፈጥሯል። እግዚአብሔር አዳምጥ። እግዚአብሔር የተባለው አብ ነው። ሌላ ማን አለ? እግዚአብሔር የተባለው ፈጣሪ ነው። ምድርና ሰማይን የፈጠረው ነው። አይ እዛ ዕብራውያን ላይ ያለ ከሆነ አውራ ቀጥል። የዕብራውያን ቀጥል። አዎ አብ ነው። ይሄን ክሊር እንድታረግ ነው። ዘፍጥረት 1:1 ላይ ያለው አብ ነው። ከአብ ውጭ ማንም እግዚአብሔር አልተባለም። ከአብ ውጭ ማንም እግዚአብሔር አልተባለም ተብሏል። ካልካ አንጣ መረጃ። ይኸው ሜዳውን ፈረሱም ይኸውልህ አምጣ። እሺ ዕብራውያን ምዕራፍ 1 ከቁጥር 8 ጀምሮ ላንብብልሽ ሐሳቡን እንድትይዙ። ስለ ልጅ አምላክ ሆይ ዙፋንን እስከ ከፈሽው አንብበው አቋሉ ሲጀምር አንብበው። ዕብራውያን 1:8 ላይ ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስትህን በትር የቀንነት በትር ነው። ጽድቅን ወደ አመጽንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባህ። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮቹም የእጆች ስራ ናቸው የተባለው ስለማን ነው? እዚህ ጋር የተነገረው ቃል በጣም ጥሩ። ዕብራውያን አዳምጥ። ዕብራውያን ምዕራፍ 1 ላይ ከቁጥር 5 እስከ ታች ድረስ ያለው ኮት የተደረገው ከመዝሙረ ዳዊትና ከዘካርያስ ነው።
ከትንቢተ ዘካርያስ ነው። እንትን ሰማይ የእጆች ስራ ነው የተባለው እግዚአብሔር ነው፣ እግዚአብሔር አብ ነው። ዘካርያስ ላይና መዝሙር ላይ አለ። አንደኛ ነገር። ሁለተኛ ነገር ከወንድሞች መካከል የደስታ ዘይት ቀባህ ይላል። ቀቢው ማን ነው? ከወንድሞቻችን መካከል የተነሳው ማን ነው? እዛው እኮ አጠገብ ተቀምጦልሃል እኮ ከወንድሞች መካከል ኢየሱስ ወንድማችን የነበረ ከወንድሞች መካከል ዘይት የተቀባ ነው። ቀቢው ማን ነው? እግዚአብሔር ነው። ስለዚህ ሰማይን በእጆቹ የሰራው ማን ነው? እግዚአብሔር ነው። ቁጥር 8 አልኩ እኮ ከ5 ጀምሮ እስከ 13 ያለው ኮት የተደረገው ከመዝሙረ ዳዊት ነው። ኮት ታውቃለህ? ኮቴሽን ማርክ ታውቃለህ? በአማርኛ ቋንቋ ስለ ልጁም ብለው ስለምንም ኮት የተደረገው ከመዝሙረ ዳዊት ነው። ሐሳቡ የመጣው ከመዝሙረ ዳዊት ነው። ከመዝሙረ ዳዊት ነው እና ከትንቢተ ዘካርያስ ነው የመጣው። እግዚአብሔር ምድርና ሰማይን በእጁ ዘረጋ ምናምን የእጆቹ ስራ ናቸው የሚለው ከዘካርያስ የመጣ ነው እንጂ አሁን እዚህ ጋር አንተ የኢየሱስ የእጅ ስራ ልታደርግ ነው ሰማይን። እንዲው ጌታ የአብርሃም አምላክ እዚህ ጋር ግን እያወራ ነው፣ ስለ ልጁ እያወራ እኮ ነው። እዚህ ጋር ግን አንቺ ኬት አምጥተሽ እዚህ ጋር ስለ ልጁ ስላወራ ስለ ልጁ ሙሉ እና ስለ ልጁ ስላወራ ሙሉ ለሙሉ ለልጁ ልታደርገው ነው። ምድርና ሰማይን የፈጠረው እግዚአብሔር ነው። ስለዚህ አሁን አንተ እዚህ ኢየሱስ እና ታዲያ ሰማይና ምድር የኢየሱስ የእጅ ስራ ልታደርግ ነው። ሰማይና ምድር የእጅ ስራ ነው የተባለው የመጣው ከዘካርያስ ነው። ማሪዮተኛ አረወዩ የተጻፈ ነገር ከቁጥር 1 ጀምሮ ስታነብ ኮት ማለት ምንድነው? ኮት ማለት ምን ማለት ነው? ኮት ማለት ምንድነው? እስኪ ንገረኝ። ኮት ማለት ምን ማለት ነው? ኮቴሽን ማርክ ታውቃለህ? እኔ ጋር ናታን አዳምጥ። እኔ ጋር የሥርዓተ ነጥብ አጠቃቀም ራሱ ትርጉም አለው። እኔ ጋር በመደዳው ማውራት አይቻልም። 4 ነጥብ ትርጉም አለው። ኮቴሽን ማርክ ትርጉም አለው። ነጠላ ሰረዝ ትርጉም አለው። ተግባብተናል። ስለዚህ የዕብራውያን ምዕራፍ 1 ላይ የሚያወራው ከዘካርያስና ከመዝሙር ኮት የተደረገ ነው። ኮት ብሎ ማለት ጸሐፊው ከዛ ሐሳቡን አምጥቶ ያስገባው ማለት ነው። ስለ ልጁማ ክርስቶስማ ከወንድሞች መካከል በደስታ ዘይት የተቀባ ነው። ስለ ልጁማ ከወንድሞች መካከል እኮ ነው። አባትየው ምድርና ሰማይን በእጁ የሰራ ነው። ስለዚህ ምድርና ሰማይ የእግዚአብሔር የእጅ ስራ እንጂ የኢየሱስ የእጅ ስራ አይደለም። ተግባብተናል። መጽሐፍ ቅዱስ ጋር ለመታረቅ ሞክር። ይሄን ይመስላል። ሌላ መረጃ ሞክር እስኪ። ሙሉ አውዱን እየሳትሽው ነው እና በጣም አረ እየሳትኩ አይደለም። ፕሊዝ እኔ ስለ አውድ ሙሉ አውዱ እስቲ አዳም ለምን ትይዛለህ? ያኔ አይው ለምን ትይዛለህ? አትያዝ እኔ እኮ የሚገላግልን ነገር ነገርኩህ እኮ አዳም። ይኸውልህ ናታን አዳምጥ። እኔ እኮ ሊያሳርፍ የሚችል እኮ መፍትሄ ነግራችኋለሁ እኮ። እኔ እኮ ሐዋርያት በኢየሱስ ፈጣሪነት አያምኑም አልሰበኩም የሚል የሚያሳርፍ ነገር ነግራችኋለሁ እኮ። አንተ በዚህ ነጥብ ኢየሱስን ፈጣሪ አድርጌ ሙቼ ተገኝቼ ካልክ እዚህ አስተምሮ ላይ ኢየሱስን ፈጣሪ ካደረከው ኢየሱስ የግዴታ መመለክ አለበት። ስትፈልግ ኢየሱስ አልተመለከም። ምክንያቱም ሐዋርያው ያዕቆብ ምን ብሎ አለ? አምልኮ ለእግዚአብሔር አብ ነው ያለው። አምልኮ ለእግዚአብሔር ወልድ የሚል የለም። አምልኮ ለመንፈስ ቅዱስ የሚል የለም። አምልኮ ለኢየሱስ የሚል የለም። ስለዚህ ኢየሱስ ካልተመለከ አንተ እሺ መላእክቶች አላመለኩት። አንተ ኢየሱስን ፈጣሪ አድርጌ ሙቼ ካልክ ምን ጥቅም አለው? አሁን አንተ በጉልበት ኢየሱስን ፈጣሪ ያደረከው እንበልና ቁጥር 6 እሺ የት ጋር ይቅርታ ጋር ቁጥር 6 ምንድነው? ቁጥር 6 ራስህ አንብበው ደግሞ ራስህ አንብበው። ከቁጥር 5 ጀምሮ ላንብበልሽ። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄአለሁ፣ ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል። ከቶ ለማን ነው ያለው? ከቶ ለማን ነው ይላል። ደግሞ ብኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የተባለው ለማን ነው? የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ የተባለው ማን ነው? ለኢየሱስ እና እግዚአብሔር መላእክትን ለኢየሱስ ይስገዱ ካለ ለኢየሱስ ነው። አብሽር፣ እኔ እነግርሃለሁ። አብሽር፣ ስለ ኢየሱስ ነው። መላእክቶች ለኢየሱስ ሰግደዋል አይደለ? ሰገዱ። አንቺ ደግሞ ኢየሱስ ሰገዱና ምን ይፈጠር? ምን ይጠበስ? ፍጡር ነው ብለሽ ነው የምታምኚው? እሺ ክርስቶስ ፍጡር ነው ብለሽ ነው የምታምኚው አይደለ? ፍጡር ነው እኮ መጽሐፍ ቅዱስ ላይ መላእክቶች ለፍጡር የሰገዱበት እና ታዲያ አክብሮት ነው። እግዚአብሔር አከበረው የሚለውን አላልኩም እንዴ? አዳም ኧረ አዳምጥ ፕሊስ አዳም እኮ አንድ ጥቅስ እስኪ እኮ ለአክብሮት ምን አዳምጥ እኮ እዚህ ጋር እኮ እየተነጋገርን ያለ ነው። ናታን አዳምጥ እዚህ ጋር
የጳውሎስ ለፊልጵዎስ ሰዎች ነው ለቆላስያስ ሰዎች መሰለኝ ለፊልጵዎስ ሰዎች መሰለኝ የላከው ካልተሳሳኩ ኢየሱስ ክርስቶስ ለእግዚአብሔር መታዘዝን ስለታዘዘ ትህትናን ስላሳየ እግዚአብሔር አለቅት ከፍ ከፍ አደረገው ይላል መላእክት ሁሉ ለኢየሱስ እንዲሰግዱ አደረገ ማን ነው እንደዚህ ያደረገው እግዚአብሔር ነው ናታን አዳምጥ ናታን ጭቅጭቅ አታድርገው ፊልጵዎስ ወሳን ችግር የለም ያኔ ስላስታወስከኝ አመሰግናለሁ ኦኬ ኢየሱስ መላእክት እንዲሰግድለት የተደረገው እግዚአብሔር ኢየሱስን ከፍ ከፍ ያደረገው እግዚአብሔር ስለታዘዘው ነው በትህትና ስለታዘዘው አድርግ የተባለውን ስላደረገ ነው አንድ ሰው ስራውን በአግባቡ ጨርሷልና ሽልማት ይገባዋል እንደሚባለው አንድ ሰው የሆነ መስሪያ ቤት ተቀጥሮ ስራውን ጨርሶ ሲሄድ ሁሉም ሰው እኩል አይሸለምም ስራውን በአግባቡ የሰራ ምን ይደረጋል ሽልማት ይሰጠዋል ስለዚህ እግዚአብሔር ኢየሱስ በትህትና ስላገለገለው መላእክት እንዲሰግዱለት አደረገ ካለቅት ከፍ ከፍ አደረገው ይላል እና እኔ ኢየሱስ መላእክት ለኢየሱስ አዳምጥ መላእክት ለኢየሱስ አልሰገዱም አላልኩም ምክንያቱም አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ መላእክት ለአዳም ስገዱ ብሏቸዋል የአክብሮት ስግደት ማለት ነው ያኒ እና መላእክት ኢየሱስን አመለኩት አላመለኩትም ይሄ የአክብሮት ስግደት ነው ጥያቄው ምንድነው ስለ አምልኮት ነው ኢየሱስ ከተመለከ መረጃ ያሳየኝ ከቁርአን ሳይሆን እዛው መጽሐፍ ቅዱስ ነው እዛው መጽሐፍ ቅዱስ የአክብሮት ስግደት ነው ወገና የአክብሮት ስግደት ነው ላይ ያወራን ስለሆነ ሌሎችም በጣም ጥሩ ስራ ይሰሩ አሉ አብርሃም ልጁን እስከ መሰዋት ድረስ ደርሷል እኮ ለእግዚአብሔር ታዟል እኮ የእግዚአብሔር ወዳጅ ተብሏል እኮ ምን ተብሏል የእግዚአብሔር ወዳጅ ተብሏል ሰግደዋል ለአብርሃም ሰግደዋል እንግዲህ አብርሃም ለምሳሌ አብርሃም ለኬጢ ልጆች ሰግዷል ለኬጢ ልጆች ለሚስቱ ለሳራ መቀበሪያ ቦታ ስለሰጡት ሰግዶላቸዋል እና መለካቸው ሰው ለሰው ነው እኔ መላእክት ፍጡር ነው ኢየሱስን ፍጡር ነው እግዚአብሔር ደግሞ ኢየሱስን ያከብሩት ዘንድ ምን ብሎ አለ እንዲሰግዱለት አድርጓል መላእክት ሰገዱለት መላእክት ስለሰገዱለት እና ፈጣሪ ሊያደርገው ነው አይ እኔ አሁን ለአክብሮት ስግደት ነው አልሽኝና አሁን ለአክብሮት ስግደት ነው በነገር ላይ መጽሐፍ ቅዱስ ላይ አብርሃም ለኬጢ ልጆች ሰግዷል አዳምጥ በእነ ኢያሱ ዘመን ለታቦት ተሰግዷል በነዳው ለንጉሱና ለእግዚአብሔር ሰገዱ ይላል ለንጉስ ተሰግዷል ኦኬ ስግደት ይሄ አክብሮት ስግደት ነው ፍጡር ለፍጡር ነው ስግደቱ ስለዚህ አሁን እየጠየቁ አምልኮት ነው እንደው ምን ብሏል እኔ አሁን ያዕቆብን ወዶታም ለምን ተታቃለ ግን የለም ኦኬ እሺ አሁንም እንዴት ያረኩ ነው መሰለሽ አንድ ከብሉይ ኪዳን አንድ ከአዲስ ኪዳን ነው መሰለሽ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ጀምሮ ቁጥር 13 እና 14 አነብልሻለሁ ሙሴም እግዚአብሔር እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ስሙስ ማን ነው ባሉኝ ጊዜ ማን ላችኋለሁ አለው እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው ይላል እንዲህ ለእስራኤል ልጆች ያለና የሚኖር ወደ አንተ ላከኝ ትላለህ አለው ይላል አሁን እዚህ ጋር ምን እንድትችልኝ የምፈልገው እግዚአብሔር ሙሴን ያለና የሚኖር እኔ ነኝ ያለና የሚኖር እዚህ ጋር ተናጋሪው አለ እግዚአብሔር አብ ነው አይደለ አብ ነው እዚህ ጋር ተናጋሪው እሺ ዮሐንስ ራእይ 1:8 ላይ ይልኝሽ 1:8 ላይ ከቁጥር 7 ጀምሮ እነሆ በደመና ጋር ይመጣል አይኑ የወቁትም ያዩታል ከአራት ጀምሬ እኔ ላንብብልህ አዳምጥ ከዮሐንስ ይላል አይረዝም ከዮሐንስ ይላል በእስያ አውራጃ ለሚገኙ ለሰባቱ አብያተ ክርስቲያናት ካለው ከነበረውና ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሞታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ለወደደንና ከኃጢአታችንን በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግስትና ካህን ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን አሜን እነሆ በደመና
ይመጣል የወግት እንኳን ሳይቀሩ አይኑ ሁሉ ያየዋል የምድር ህዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ አዎ ይህ ሁሉ ይሆናል አሜን ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል እዚህ ጋር ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው አካል ማን ነው? አብ ነው እንዴ የሚመጣው አብ ይመጣል አዳም አራት ላይ አው ይመጣል እንጂ አራት ላይ ከአራት ጀምረን እናንበብ ያልኩ ለምንድን ነው አራት አዳምጥ አራት ላይ ይኸውልህ አዳምጥ አራት ላይ ምን ይላል ከዮሐንስ በእስያ አውራጃ ለሚገኙ አዳምጥ ወገን አዳምጥ ይኸውልህ ዝጋ ነው ፖይንቱ ያለው አዳምጥ አራት ላይ ምን ይላል ለራስ የሚጠቅምህ ነው አዳምጥ ከዮሐንስ በእስያ አውራጃ ለሚገኙ ለሰባቱ አብያተ ክርስቲያናት ካለውና ከነበረው ቁጥር 1 ነጠላ ሰረዛለሁ ለዚህ ነው እኔ ጋር የሥርዓት ነጥብ ጥቅም አለ ያልኩ ማለት ነው ኦኬ ካለውና ከነበረው ከሚመጣው ነጠላ ሰረዝ በዙፋኑ ፊት ካሉት ከሰባቱ መናፍስት ነጠላ ሰረዝ እንዲሁም ታማኝ ምስክር ከሞታን በኩርና የምድር ነገሰ ታማኝ ምስክር የተባለው ማን ነው ኢየሱስ ነው ኦኬ እዚህ ጋር ምን አለ ካለውና ከነበረው ብሎ አንድ አካል አስቀምጧል ከመናፍስቱ ሁለት ምንድነው በር ያለው ደግሞ ሶስተኛው አካል ማን ነው ኢየሱስ ምን ይላል ከሞታን በኩር የነበረው ሶስት የተጠቀሱት ማን ናቸው ሶስት አካላቶች ናቸው ካለውና ከነበረው ከመናፍስቱ ከሞታን በኩር ማለት ከሞታን አዲስ ኪዳን ላይ የሞተው ኢየሱስ ነው አዲስ ኪዳን ኢየሱስ ክርስቶስ በኩር የተባለው ለአዲስ ኪዳን አይደለም እንዴ በኩር የተባለው እሱ ተመለሰለ ከሞት የተነሳ አዲስ ኪዳን ነው ኢየሱስ ነው ራሱ ነው ቁጥር 7 ላይ እንድታይልኝ የምትፈልገው የወጉትም ያዩታል ይላል የተወግ አብ ተወግቷል ትክክል ነው ትክክል ነው እኔ በዛ አልጣላም የወጉትም ያዩታል ነገር ግን እዚህ ጋር መውሰድ ያለብህ ምንድነው የሚለው እዚህ ጋር ካለውና ከነበረው ከሚመጣው አንድ አካል ነው ቁጥር 1 በዙፋን ፊት ካሉት መናፍስት ሁለት የሚመጣውም ይላል እኮ ቁጥር 8 ካለውና ከነበረው አዳም ጠረፕሊስ አንተዬ ካለውና ከነበረው ይላል ካለው ከነበረው ከሚመጣው ነጠላ ሰረዝ ኦኬ በዙፋኑ ፊት ካሉት ከሰባቱ መናፍስት እነዚህ ሌላ አካላቶች ናቸው ሁለት እንዲሁም ታማኝ ምስክር ከሙታን የተነሳ ኢየሱስ እዚህ ጋር ዮሐንስ ራእይ ላይ አንተ ያመጣው መረጃ ላይ ስሙ ታማኝ ከሙታን የተነሳ እንጂ ካለውና ከነበረው አይደለም ካለውና ከነበረው የነበረው አብ ነው ሰባቱ መናፍስቶች ደግሞ እነዛ ሰባቱ መናፍስቶች ናቸው ሶስተኛው አካል ማን ነው ኢየሱስ ነው ስለዚህ የሚመጣው የተባለው 8 ላይ ካለው የሚመጣው የተባለው ማን ነው አይመጣም እንዴ አብ አይመጣም እንዴ እስኪ አንድ ጥቅስ አብ አይመጣም እንዴ ወይ ወገናችን አሁን እዚህ ጋር የሚመጣው ናታን ጭቅጭቃት አድርጎ አሳየሁ እኮ እዚህ ጋር እኮ ሶስት አካላት አስቆጠርኩ እኮ ራስ አይንህ እያየ ያለውና የነበረውን ከዘጻት ይዘህ ይመጣ አዳምጥ ከዘጻት እያሯሯት ይዘህ ይመጣ ያለና የነበረውን አብ ነው ብለህ አስቆጠርከኛ አዋልኩ እዚህ ጋር መጥቻ አረጋግጥኩልህ እኮ ያለውና የነበረው ከመናፍስቱ ኢየሱስ እዚህ ጋር ራእይ ላይ አዳምጥ ራእይ ላይ የኢየሱስ ምንድነው ታማኝ ከሙታን የተነሳ ነው ያዝ እዚህ ጋር ዮሐንስ ራእይ ላይ ኢየሱስ ምንድነው ተብሎ ተጠራው ታማኝ ምስክር ከሙታን የተነሳ ነው ሰባቱ መናፍስት አይደለም ካለውና ከነበረው አይደለም ያንዱን ማንነት ለሌላው አታድርግ ስለዚህ 8 ላይ ካለውና ከነበረው የተባለ እዚህ ጋር ምን አልሽ መሲ አሁን እዚህ ጋር ያልሽውን ነገር ላፍርስብሽና አሁን እዚህ ጋር የተባለው አብ ነው አልሽኝና ራእይ 22 ላይ ልይልሽ ራእይ 22 ከቁጥር 12 ጀምሮ ራእይ 22 ከቁጥር ስንት ከቁጥር 12 ጀምሮ ራእይ 22 ከ12 ጀምረን እንየው እሺ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል እዚህ ጋር እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል እሺ ይሄን ተናገረው አብ ነው እስኪ ቆይ አንድ ጊዜ ላንብበው በቶሎ እመጣለሁ እያለ ያለው እነሆ በቶሎ እመጣለሁ እያለ ያለው
እሺ ቆይ ከላይ ይሄ በጣም ረጅም ጽሁፍ ነው 12 ላይ ከመድረሳችን በፊት ከላይ ጀምረን ነው ማንበብ ያለብን ከ7 ጀምረን ነው ምናነበው እነሆ ቶሎ መጣለው የዚህም ቆይ ላንበው እኔ ራሴ ያለውን ማን እንደሆነ ላሳይ አዳምጠኝ ፕሊስ አንድ ጊዜ እንግዲህ ዮሐንስ ራእይ 22 ላይ ሄዳል ከ7 ጀምረን ነው የምናነበው 12ን ብቻ ነጠረ ማንበብ አይቻልም እነሆ ቶሎ መጣለው የዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው ይላል ኦኬ እነዚህ ነገሮች የሰማሁና ያየሁ እኔ ዮሐንስ ነኝ እነዚህ ነገሮች በሰማና ባየው ጊዜ እነዚህ ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋሁ እርሱ ግን ተው ይህን አታድርግ እኔ ከአንተና ከወንድሞች ከነቢያት እንዲሁም ከዚህ መጽሐፍ ቃል ከሚጠብቁ ሁሉ ጋር አገልጋይ ነኝ ገዳለኝ እንዲህም አለኝ ጊዜው ስለደረሰ የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው አመፀኛው በአመፁ ይቀጥል እርኩስም እርኩሰቱን ጻድቅ ይስደቅ ቅዱስም ይቀደስ እነሆ ቶሎ መጣለው ዋጋን በእኔ ዘንድ አለ ለእያንዳንዱ እንደ ስራው መጠን እከፍላለሁ አልፋና ኦሜጋ ፊተኛውና ኋለኛው የመጀመሪያውና የመጨረሻው እኔ ነኝ ኦኬ ስለዚህ እግዚአብሔር አብ ነው ወደፊት ዛፍ ለምበሮች እግዚአብሔር አብ ነው ከተመረጡ መብት እንዲኖራቸው መጨረሻ ላይ ያለውን እንደው ደግሞ ዮሐንስ እነሆ በቶሎ መጣለው ሲል ዮሐንስ ደግሞ ምን ብሎ ሪስፖንስ እንደሰጠ ላሳይሽ አሁን እዚህ ጋር ላፈርስብሽ ነው እሺ ይሄን የሚመሰክር አሁን ቶሎ መጣለው ይላል አሜን ጌታ ኢየሱስ ሆይ ና ይላል ጌታ ኢየሱስ ሆይ ና በቶሎ መጣለው ይላል አሜን ጌታ ኢየሱስ ሆይ ና ጌታ ኢየሱስ አብ ነው ስለዚህ ይሄ የሚያወራው ቆይ አንድ ጊዜ ማንም ቆይ እስኪ ማንም የዚህን በዚህ ትንቢት መጽሐፍ ከተጻፈው ቃል አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፉት ከዮዛፍና ከቅዱስ ከተማ እድሉን ያጎድልበታል እነዚህ ነገሮች የሚመሰክረው አዎ ቶሎና አመጣለሁ ይላል ስለዚህ እዚህ ጋር ማን ነው 20 ላይ ያለውን ከ12 ጋር ያዛመርክ ነው ያለው 20 ላይ ያለው ከ12 ጋር የሚዛመድ አይደለም 20 ላይ ያለው የሚያወራው ስለማን ነው የእግዚአብሔርን መጽሐፍ የእግዚአብሔርን አስተምሮ የሚመሰክር ነው ኢየሱስ የእግዚአብሔርን አስተምሮ የሚመሰክር ነው መስካሪ ነው እዚያ ጋር ቅድም እንደተነጋገር ነው መጀመሪያ ላይ እንዳመጣው ኢየሱስ ምንድነው መስካሪ ከሞታን የተነሳ መስካሪ እንጂ ይሄ አልፋና ኦሜጋ የተባለው አይደለም ስለዚህ ምንድነው የሚለው እዚህ ጋር 19 ላይ ማንንም በዚህ የትንቢት መጽሐፍ ከተጻፈ ቃል አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፈ ከዮዛፍና ከቅዱስ ከተማ ያጎድልበታል እነዚህን የሚመሰክረው ኢየሱስ ክርስቶስ ምንድነው መስካሪ ነው ተብሏል ራእይ መጽሐፍ ላይ ልብ ብለህ አይተህ ከሆነ 3 ነገሮች አሉ እግዚአብሔር አለ ኢየሱስ አለ 4 ናቸው እንጂ እግዚአብሔር አለ ኢየሱስ አለ መልአኩ አለ ዮሐንስ አለ ኦኬ ዮሐንስ ነው መልአኩም ነው ኢየሱስ ስሙ ማን ነው መስካሪው ነው የእግዚአብሔርን ቃል የሚመሰክር ማለት ነው ስለዚህ እዚህ ጋር ምን አለ ያለ እነዚህ ነገሮች የሚመሰክረው አለ እነዚህ ነገሮች የሚመሰክረው አዎ ቶሎና አመጣለሁ ይላል አይዋ ይሄን የሚመሰክረው ኢየሱስ ነው ኢየሱስ ነው የሚመሰክረው ኢየሱስ ነው የሚመሰክር የተባለው ቅድም አላነበብንም ይላል በቶሎ መጣለው ይላል ጌታ ኢየሱስ ሆይ ና መስካሪው ነው መስካሪውና አልፋና ኦሜጋ የተባለው ይያያል መስካሪው ኢየሱስ ነው እሺ ጌታ ኢየሱስ እኮ መስካሪው ላይ ኢየሱስ ነው አሜን ጌታ ኢየሱስ ሆይ ና የተባለው እዛው እኮ ላይ ሃያጋ እኮ የተያዘ ነው ወገናችን እኮ ሃያጋ እኮ የተያዘ ነው የጌታ ኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሆናል ላል ራስህን እኮ ራስህን የማይገናኛ ገናኘው እንጂ ጌታ ኢየሱስ ነው የተባለው እኮ መስካሪው ነው መስካሪ ነው ኢየሱስ መስካሪ በጣም ጌታ ኢየሱስ ሆይ ቶሎና እመጣለሁ ይላል አሜን ጌታ ኢየሱስ ሆይ ና ያለ መስካሪ ነው መስካሪው አይደለም አልፋና ኦሜጋ ዲያራ ፕሊስ ዮሐንስ አይደለም መስካሪው ዮሐንስማ ራእይ ተመልካቹ ነው መስካሪው ኢየሱስ ነው እንደገና አንብብ ራእይን መስካሪው ነው ስለዚህ ጌታ ኢየሱስና ና ቶሎና ያለው ስለ መስካሪው ስለ ኢየሱስ ነው ምክንያቱም ኢየሱስ የእግዚአብሔርን አስተምሮ የሚመሰክር ስለሆነ ይሄን ይመስላል በሉ ደህና ቆዩ መስካሪ ነው ለማንኛውም ኢየሱስ እሺ ናታን መጽሐፍ አንብበው ራእይን መልሰህ አንብበው
አይ አትበል መስካሪው ነው ያንዳንዱ ብሉ ኪዳኑ የራእይና ጻጻ ራእዩን በጣም የራእይና ጻጻ አንተ እኮ ነህ አሁን አንተ እንኳን እኔን ለማሸነፍ ብለህ ተሯሩጠህ መጣህ እንጂ ራስን ብጠልፍ ይሄዳልከው እዛ ጋር ያለና የነበረው አስቆጠርኩ እኮ አሳየው እኮ ራእይ አንድ ላይ እኮ አስቆጠርኩ እኮ ኢየሱስ ምስክር ነው ከሙታን የተነሳው ምስክር ነው የተባለው መናፍስቶቹ አሉ ያለና የነበረው እነዚህ ሶስት አካላቶች ናቸው አንተ ሶስቱንም አካላት ጨፍልቀህ አንድ አካል አደረከው ተሳስተሃል የራእይ አጻጻፍ ስላልተረዳህ ነው ራእይ አጻጻፍ ላይ አራት ማንነቶች አሉ እግዚአብሔር አለ ኢየሱስ አለ ዮሐንስ አለ መልአኩ አለ የኢየሱስ እንትን ስራ ድርሻ የራእይ ላይ ምንድነው መስካሪ ነው ስለዚህ ቶሎና አሜን ቶሎና ጌታ ኢየሱስ ያለው ዮሐንስ መስካሪውን ኢየሱስን ነው እንጂ አልፋና ኦሜጋ የተባለውን አይደለም እና በደንብ አንብብ ይሄን ይመስላል ያ ጀማዓ ደህና ቆዩ